ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተሰኘው ወደ እናንተ እንዲደርሱ የተዘጋጁትን የቀን መረጃዎቻችንን የምናሻግርበት ሰዓት ላይ ተገኝተናል። በቅድሚያም አበይት ነጥቦቹን። የዲጂታል ግብርና ኮንፈረንስ ተጀመረ። ከህወሓት ጋር የተደረጉ ምስጢራዊ ስብሰባዎችን ድምጽ ቅጂ ይፋ እንደሚያደርግ ማስረሻ ሰጤ ተናገረ። ጽንፈኛው የህወሓት ቡድን ጊዜያዊ አስተዳደሩን ለማስወገድ እየተንቀሳቀሰ መሆኑ ተገለጸ። ጀግናው መከላከያ ሰራዊት የጽንፈኛውን አባላት ደመሰሰ። ከውጭ ሱዳንና ኤርትራ ግንኙነታቸውን ለማጠናከርና የፖለቲካ እንዲሁም የጸጥታ ትብብራቸውን ማጎልበት ላይ ያተኮረው ውይይትን አካሄዱ። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦችን ጨምሮ ሌሎች ተጨማሪ መረጃዎችን ይዘናል። እስከ ፍጻሜው አብሮነታችሁ አይለየን። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ አንድ መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ ሁለትና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። የዲጂታል ግብርና ኮንፈረንስ ተጀመረ። የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ኮንፈረንስ በአዲስ አበባ ከዛሬ ጀምሮ ይካሄዳል። ኢኖቬሽንና ዲጂታል መፍትሄዎችን፣ ጠንካራ አረንጓዴና በቴክኖሎጂ የታገዘ የግብርና ዘርፍ ግንባታን በመጠቀም የአፍሪካን መጻኢ ጊዜ ብሩህ ማድረግ የኮንፈረንሱ መሪ ሀሳብ ነው። የግብርና ምርታማነትን ማሳደግ፣ የግብርና ቴክኖሎጂና ኢኖቬሽን፣ የገበያ ተደራሽነት፣ የግብርና ምርታማነትን ከአየር ንብረት ለውጥ የማይበገር አቅም መገንባት ጋር ያስተሳሰረ አካሄድን መከተል፣ የግብርና ፖሊሲዎችና የህግ ማዕቀፎች ትግበራ በኮንፈረንሱ የሚመከሩባቸው አጀንዳዎች ናቸው። ኮንፈረንሱን የእውቀት ሽግግርና ፖሊሲ ተኮር ውይይቶች የሚደረግበት ሲሆን ስኬታማ የሀገራት የግብርና ተነሳሽነቶች ለተሳታፊዎች ይቀርቡበታል። በአፍሪካ የዲጂታል ግብርና መፍትሄዎችን ተደራሽነትን የሚደግፉ ስትራቴጂዎችን የመለየትና አጋርነቶችን ማጠናከር ከሁነቱ የሚጠበቅ አበይት ውጤት መሆኑን ከአፍሪካ ህብረት የተገኘው መረጃ ያመለክታል። ስትራቴጂ ኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ አይሲቲን በመጠቀም አህጉራዊ የዲጂታል ገበያ መገንባትና ግብርናን ከአፍሪካ የዲጂታልና ዘላቂ ልማት ግቦች ጋር የማስተሳሰር ግብም ያለው ነው። በአፍሪካ ግብርናን በማዘመን የምግብ ዋስትናን ለማረጋገጥ ዲጂታል ግብርናን ማስፋፋት ወሳኝ መሆኑን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ ገለጹ። የአፍሪካ ህብረት ያዘጋጀው የመጀመሪያ ዲጂታል ግብርና ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤው ኢኖቬሽንና የዲጂታል መፍትሄዎችን ለግብርና ዘርፍ በመጠቀም የአፍሪካን መጻኢ ጊዜ ብሩህ ማድረግ በሚል መሪ ሀሳብ ነው እየተካሄደ ያለው። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ በዚህ ወቅት እንደተናገሩት ህብረቱ ዲጂታላይዜሽንን የልማት አጀንዳው አድርጎ እየሰራ ነው ብለዋል። የግብርናው ዘርፍም በዚህ ዲጂታላይዜሽን አህጉራዊ ስትራቴጂ ውስጥ ትኩረት እንደተሰጠው አንስተዋል። ኮሚሽኑ አባል ሀገራት ለዲጂታል ግብርና የመረጃ አጠቃቀምና አስተዳደር አመቺ ፖሊሲዎችን እንዲያዘጋጁና እንዲተገብሩ ድጋፍ ያደርጋልን ብለዋል። ለአርሶ አደሮች፣ ለግብርና ባለሙያዎችና ለወጣቶች በዲጂታል ክህሎቶች ዙሪያ ስልጠና እንደሚሰጥም አረጋግጧል። በአፍሪካ ዲጂታል ግብርናን እውን ለማድረግ የአባል ሀገራት መንግስታት፣ የልማት አጋሮች፣ የግሉ ዘርፍ ተዋናዮችና የምርምር ተቋማት በቅንጅት እንዲሰሩም ጥሪ አቅርበዋል። በአፍሪካ ህብረት የግብርና ገጠር ልማት ብሎ ኢኮኖሚና ዘላቂ አካባቢ ኮሚሽነር ሞሰስ ቪላካቲ በበኩላቸው የአፍሪካን የግብርና ስርዓትን ለመለወጥና የምግብ ዋስትናን በዘላቂነት ለማረጋገጥ ዲጂታል ግብርናን መተግበር የግድ ነው ብለዋል። ዲጂታል ግብርና ምርታማነትን ለማሳደግ፣ የምርት ብክነትን ለመቀነስ፣ የፋይናንስና የገበያ ተደራሽነትን ለማስፋፋት እንዲሁም የመቋቋም አቅምን ለመገንባት ቁልፍ መሆኑን አስረድተዋል።
ወጣቶች የአፍሪካ የምግብ ዋስትናን ለማረጋገጥና ለኢኖቬሽንና ለዲጂታል ግብርና ትኩረት እንዲሰጡም ጠይቋል። የግብርና ሚኒስትር ዴኤታ ዶክተር ይፋ ሙለታ እንዳሉት ኢትዮጵያ በግብርናው ዘርፍ ትራንስፎርሜሽንን ለማምጣት ዲጂታል ግብርናን እንደ ቁልፍ ስልት ወስደዋለች። መንግስት ከተለያዩ ባለድርሻ አካላት ጋር በመተባበር ዘርፉን ለማዘመን የተለያዩ ስራዎችን እያከናወነ እንደሚገኝም ገልጸዋል። የግብርና ኤክስቴንሽን አገልግሎቶችን በስማርት ስልኮች አማካኝነት ተደራሽ ማድረግ፣ ትክክለኛ የግብርና መረጃዎችን በአንድ ቋት መያዝና ማዘመን ላይ እየተሰራ ነው ብለዋል። የግብርና ግብዓቶችን ተደራሽ ማድረግ ከማሳ እስከ ገበያ ባለው ሂደት ውስጥ ያሉ የባለድርሻ አካላትን ቅንጅት ለማጎልበት ዲጂታላይዜሽን ላይ መሰራቱን ተናግረዋል። ከህወሓት ጋር የተደረጉ ምስጢራዊ ስብሰባዎችን ድምጽ ቅጂ ይፋ እንደሚያደርግ ማስረሻ ሰጤ ተናገረ። የጸረ ሰላምን እንቅስቃሴ ከጀርባ ሆነው የሚዘውሩት የህወሓት ሽማግሌዎች ስለሆኑ እኔ ደግሞ የህወሓት አገልጋይ መሆን አልፈልግም በማለት ለመንግስት እጅ የሰጠው ማስረሻ ሰጤ ከህወሓት ጋር የተደረጉ የምስጢራዊ ስብሰባዎችን ድምጽ ቅጂ ይፋ አደርጋለሁ ብሏል። በተለይ ይህ ምስጢራዊ ስብሰባ ድምጽ ቅጂ እነዘመነ ምሬና ሀብቴ ከህወሓት ሽማግሌዎች ጋር እንደሚሰሩ ቁልጭ አድርጎ የሚያሳይ እንደሆነም ለማወቅ ተችሏል። ከዚህ በተጨማሪ የህወሓት ሽማግሌዎች በእነዘመነ አማካኝነት ያደራጁትን ታጣቂ ለምን ዓላማ ሊጠቀሙበት እንዳሰቡ ይህ ድምጽ ቅጂ ያጋልጣል ብሎ ማስረሻ ሰጤ እንደተናገረ የደረሱን መረጃዎች ያሳያሉ። ድምጽ ቅጂዎቹ ሲወጡ ወደ እናንተ የምናደርስ ይሆናል። ጽንፈኛው የህወሓት ቡድን ጊዜያዊ አስተዳደሩን ለማስወገድ እየተንቀሳቀሰ መሆኑ ተገለጸ። ጊዜያዊ አስተዳደሩ የክልሉን ሰላም በማረጋገጥና የፕሪቶሪያውን ስምምነት ተፈጻሚ ለማድረግ እንዲሁም የሚጠበቅበትን ኃላፊነት ለመወጣት በቁርጠኝነት መስራት ይጠበቅበታል። ሆኖም በህገወጥ ተግባር የተደራጀው ጽንፈኛው የህወሓት ቡድን የትግራይን ጊዜያዊ አስተዳደር ለመገልበጥ እየሰራ ነው። ይህ ቡድን በክልሉ ሁከትና ብጥብጥ እንዲነሳሳና ስርዓት አልበኝነት ስር እንዲሰድ እየታተረ በመሆኑ ምክንያት የትግራይ ጊዜያዊ አስተዳደር ህግ የበላይነትን ለማረጋገጥ በቁርጠኝነት እንደሚሰራም አስታውቋል። የሰሜን ወሎ ህዝብ ለሰራዊቱ የእርድ ሳንጋዎችን ድጋፍ አደረገ። በሰሜን ወሎ ዞን አካባቢውን ከጽንፈኛውና ከዘራፊው ቡድን ነጻ በማድረግ አንጻራዊ ሰላም በማስፈኑ ህዝቡ ወደ ልማት እንዲዞር በማስቻሉ ለሰራዊቱ ከህዝቡ የእርድ ሰንጋዎች ድጋፍ ተደርጓል። ሰራዊቱ ግዳጁን በሚወጣበት ጊዜ ህብረተሰቡ የጽንፈኛውን ቡድን ዘራፊነት በአማራ ስም እየማለ በተግባር ግን ከኢትዮጵያ ጠላቶች ጋር የተሰለፈ ጸረ ህዝብ ተግባር የሚፈጽመውን ቡድን ከሰራዊቱ ጋር ሆኖ እየታገለ እንደሚገኝም ተገልጿል። በቀጣይም በሚኖረው ህግ የማስከበር እርምጃ ህብረተሰቡ የነቃ ተሳትፎ ማድረጉን ሊቀጥል እንደሚገባም ተነስቷል። ጀግናው መከላከያ ሰራዊት የጽንፈኛውን አባላት ደመሰሰ። የስድስተኛ እዝ ወልወል ክፍለ ጦር በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ገነት አቦ ቀበሌና ጎዛመን ወረዳ አካባቢ የጽንፈኛውን አባላትን በመደምሰስ ቡድኑ ሲጠቀምበት የነበረ ሞተር ሳይክል፣ የጭነት መኪና አይሱዙ፣ ክላሽ እንዲሁም የተከማቸ እህል በሰራዊቱ ቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ተናግረዋል። ክፍለ ጦሩ አሁን የተጀመረውን ኦፕሬሽን በተጠናከረ መልኩ በማስቀጠል ሰላምን አልቀበልም አሻፍረኝ ብሎ ጫካ ለጫካ እየተሽለኮለኩ ህዝብን የሚዘርፉ የጽንፈኛውን ቡድን ላይ እርምጃ መውሰዱን አጠናክሮ እንደሚቀጥልም አሳውቋል። ከ70 በመቶ በላይ የሰው ልጅ ተላላፊ በሽታዎች ከእንስሳት ወደ ሰው የሚተላለፉ ናቸው ተባለ። ተላላፊ በሽታዎች በቀላሉ ከሰው ወደ ሰው፣ ከእንስሳት ወደ ሰውና ከእንስሳት ወደ እንስሳት የሚተላለፉ ሲሆን ከ70 በመቶ በላይ የሰው ልጅ ተላላፊ በሽታዎች ከእንስሳት ወደ ሰው የሚተላለፉ መሆናቸውን የአዲስ አበባ ጤና ቢሮ አስታውቋል። ተላላፊ በሽታዎች በብዛት ያላደጉ ሀገራትን እንደሚያጠቃና በኢትዮጵያም ከ60 በመቶ በላይ ህመሞች በተላላፊ በሽታዎች አማካኝነት እንደሚመጡም ተገልጿል። የጸረ ተዋሲያን መድኃኒቶች ተላላፊ በሽታዎችን በመከላከልና በማከም የበርካታ ሰዎችን ህይወት ማትረፍ የቻሉ ቢሆንም ከቅርብ ዓመታት ወዲህ ግን የጸረ ተህዋሲያን መድኃኒቶች በጀርሞች መለመድ አሳሳቢ ከሆኑ ዓለም አቀፍ ችግሮች አንዱ የሆነና በበርካታ ሀገራትም የጤና ኢኮኖሚና ማህበራዊ ችግሮችን እያስከተለ እንደሚገኝም ተጠቅሷል። ተላላፊ በሽታዎችን ለመከላከልና ለመቆጣጠር በሚደረገው ጥረት ውስጥ ከሚያጋጥሙ ክፍተቶች መካከል የእቅድ አፈጻጸም ጉድለት፣ የባለሙያው መመሪያ ተግባበር ጉድለትና የህገወጥ መድኃኒት አጠቃቀም ቁጥጥር ክፍተት ተጠቃሽ መሆናቸውን ጣቢያችን ሰምቷል። እንዲሁም በቂ የምርምር ተደራሽነትና የምርምር ውጤቶችን የመጠቀም ክህሎት አለመኖር ሌላኛው ክፍተት ነው ተብሏል። ችግሩን ለመቅረፍም የተላላፊ በሽታዎችን መከላከልና ቁጥጥርን እንዲሁም በሰዎች ዘንድ ግንዛቤ መፍጠር ስራን ማጠናከር አስፈላጊ መሆኑ ተነግሯል።
የሳተላይት መረጃን ያለማቋረጥ የሚቀበል ቴክኖሎጂ ስራ ጀመረ። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሳተላይት መረጃን ያለማቋረጥ የሚቀበል ቴክኖሎጂ ስራ አስጀምሯል። የኢንስቲትዩቱ ዋና ዳይሬክተር ዶክተር አብዲሳ ይልማ በአዲስ አበባና ክልል ከተሞች ከሳተላይት መረጃን ያለማቋረጥ የሚቀበሉ ቴክኖሎጂዎች ከሚገኙ 10 ማዕከሎች ውስጥ 9 ወደ ስራ መግባታቸውን ተናግረዋል። ቴክኖሎጂው ለከተማ ፕላን፣ ለኮንስትራክሽን፣ ትራንስፖርት፣ ግብርና፣ ሜጋ ፕሮጀክቶች፣ ማዕድንና ሌሎች አገልግሎቶችን መዘመንና መቀላጠፍ ከፍተኛ ሚና እንደሚጫወትም አስረድተዋል። በቀጣይ ሌሎች ተጨማሪ የቴክኖሎጂ ማዕከሎችን በከተሞች ለማስፋፋት እየተሰራ እንደሆነም አመልክተዋል። የከተማና መሰረተ ልማት ሚኒስትር ዴኤታ ፈንታ ደጀን በበኩላቸው ቴክኖሎጂው ወደ ስራ መግባቱ በከተሞች ምርታዊ ለውጥ ለማምጣት የምናደርገውን ጥረት የሚደግፍ ነው ብለዋል። ቴክኖሎጂው በኢትዮጵያ መስፋፋት ከዚህ በፊት ለመነሻ የሚሆነውን መረጃ ለመውሰድ ወደ ማዕከል የሚመጡ አካላት ባሉበት ሆነው አገልግሎቱን ማግኘት እንዲችሉ የሚያደርግ መሆኑን ተመላክቷል። ለዛሬ ለተሰኞ ወደ እናንተ እንዲደርሱ ከማል ሚዲያ የተዘጋጁት የቀን መረጃዎቻችን እንደቀጠሉ ናቸው። ከባህር ማዶ ወደ ያዝናቸው አለፍን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ፣ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። ሱዳንና ኤርትራ ግንኙነታቸውን ለማጠናከርና የፖለቲካ እንዲሁም የጸጥታ ትብብራቸውን ማጎልበት ላይ ያተኮረ ውይይትን አካሄዱ። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ቅዳሜ ዕለት በምስራቃዊቷ የፖርት ሱዳን ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለቱ ሀገራት መካከል የሁለትዮሽ ግንኙነትን ለማጠናከር እንዲሁም የፖለቲካና የጸጥታ ትብብርን ለማሳደግ በሚያስችልባቸው መንገዶች ላይ ተወያይተዋል። መሪዎቹ በውይይታቸው በቀጠናዊ ጉዳዮችና አካባቢያዊ መረጋጋትን ለመደገፍ በሚቻልባቸው መንገዶች ላይ ሀሳብ ከመለዋወጣቸውን በተጨማሪ የጸጥታ፣ የኢኮኖሚና የንግድ ግንኙነቶችን ጨምሮ በተለያዩ ዘርፎች ትብብርን ማጠናከር ላይ ትኩረት ማድረጋቸውን የሱዳን ዜና ወኪል ሱና ዘግቧል። ሁለቱ መሪዎች በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያ በሱዳን ያለውን የቅርብ ጊዜ ሁኔታ ያገመገሙ ሲሆን ሰላምንና አካባቢያዊ ደህንነትን ለማምጣት በሚረዱ መንገዶች ዙሪያም መወያየታቸውን ዘገባው አመልክቷል። በዚህ ወቅት አልቡርሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግና ያላትን ቁርጠኝነት አጽንኦት ሰጥተው አስመራ የሱዳንን አንድነትና መረጋጋት አስመልክቶ ለምታደርገው ድጋፍ አድናቆትን ችለዋል። አክለውም መንግስታቸው በሁሉም ዘርፎች ከኤርትራ ጋር ትብብሩን ለመቀጠል ቁርጠኛ መሆኑን አጽንኦት ሰጥተዋል። አልቡርሃን በተጨማሪ የሁለቱም ህዝቦች ጥቅም የሚያስጠብቅና የቀጠናዊ ደህንነትን የሚያጠናክር የላቀ ትብብር እንደሚኖር ያላቸውን ተስፋ ገልጸዋል። የኤርትራው ፕሬዝዳንት በበኩላቸው ሀገራቸው ለሱዳን አንድነትና መረጋጋት ያላትን ድጋፍ እንዲሁም በማንኛውም የውስጥ ጉዳይ ጣልቃ መግባትን እንደማትቀበል አረጋግጠዋል። የሱዳን መረጋጋት ለቀጠናው መረጋጋት ቅድመ ሁኔታ ነው ሲሉ አክለዋል። የሩሲያ ዩክሬን ጦርነት ለማብቃት የቀረበ የሰላም እቅድ ላይ ከዩክሬን ባለስልጣናት ጋር የሚደረገው ውይይት ውጤታማ ነው፣ ነገር ግን ተጨማሪ ስራ እንደሚያሻ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገለጹ። በዩክሬን አዲስ የብሔራዊ ጸጥታ ምክር ቤት ዋና ጸሐፊ የተመራ ልዑክ በአሜሪካ ፍሎሪዳ ውይይት እያካሄደ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እንዲሁ በውይይቱ ላይ የተሳተፉ ይገኛሉ። ዊትኮቭ በዚሁ በትራምፕ የቀረበውን የሰላም እቅድ ላይ ለመምከር በመጪው ሳምንት ወደ ዩክሬን እያቀናሉ ተብሎም ይጠበቃል።
ባለስልጣናቱ በዋነኛነት በዶናልድ ትራምፕ በቀረበው ባለ 28 ነጥብ የሰላም እቅድ ላይ ውይይት ሲያደርጉ ቆይተዋል። የሰላም እቅዱ ለሩሲያ እያደላ ነው በማለት ዩክሬንና የአውሮፓ ህብረትን ማስቆጣቱ ይታወሳል። ዩክሬን ጦርነቱን ስለምታቆምበት መንገድ ብቻ አይደለም፣ ሉዓላዊነቷን የረጅም ዓመት ብልጽግና ጉዞዋን የምታረጋግጥበት መንገድ ላይ ተወያይተናል፣ ነገር ግን ተጨማሪ ቤት ስራዎች አሉብን ብለዋል ማርኮ ሩቢዮ። የዩክሬን አዲሱ ተደራዳሪ ልዑክ መሪ ሩስተም ኡሜሮቭ ከውይይቱ በኋላ አሜሪካ ታደምጠናለች፣ ተደግፈናለች፣ ከጎናችን ናት ማለታቸውን ቢቢሲ ዘግቧል። ታላላቅ ጦርነቶች በመቀስቀሳቸው የዓለም የጦር መሳሪያ አምራቾች ገቢ መጨመሩ ተዘገበ። በስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት ባወጣው አዲስ መረጃ መሰረት በ100 ትልልቅ ዓለም አቀፍ የጦር መሳሪያ አምራቾች ኩባንያዎች ከጦር መሳሪያና ከወታደራዊ አገልግሎት ሽያጭ የተገኘ ገቢ በ2024 ወደ 679 ቢሊዮን ዶላር ደርሷል። የጋዛና የዩክሬን ጦርነቶች እንዲሁም ዓለም አቀፋዊና ክልላዊ ጂኦፖለቲካዊ ውጥረቶችና ከፍተኛ ወታደራዊ ወጪዎችን መጨመር ኩባንያዎቹ ከወታደራዊ ዕቃዎችና አገልግሎቶች ሽያጭ የሚያገኙትን ገቢ ካለፈው ዓመት ጋር ሲነጻጸር በ5.9 በመቶ ጨምሯል። ከዓለም አቀፉ እድገት ትልቁን ድርሻ የሚይዙት በአውሮፓና በዩናይትድ ስቴትስ ውስጥ ያሉ ኩባንያዎች ናቸው። ከኤሽያና ከኦሺኒያ በስተቀር በሁሉም ክልሎች ከዓመት ዓመት ጭማሪዎች ነበሩ። በቻይና የጦር መሳሪያ ኢንዱስትሪ ውስጥ ያሉ ጉዳዮች የአካባቢውን አጠቃላይ ድምር ዝቅ አድርገውታል። ሎክሂድ ማርቲን፣ ኖዝሮፕ ግሩማን እንዲሁም ጄኔራል ዳይናሚክስ በዩናይትድ ስቴትስ ውስጥ ከፍተኛ የጦር መሳሪያ ገቢ በ2024 ዓመት በማግኘት በ3.8 በመቶ እድገት በማስመዝገብ 334 ቢሊዮን ዶላር ደርሷል። በደረጃ አሰጣጡ ከ39 የአሜሪካ ኩባንያዎች 30 ያህሉ ገበያቸውን ጨምረዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያዝናቸው የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።